ክቡራንና ክቡራት ውድ ቤተሰቦቼ ቪዲዮቼ ተደራሽነታቸው እጅግ ቀንሷል። ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉ በማክበር እጠይቃችኋለሁ። በአውሮፓ ቻምፒየንስ ሊግ ወደ ዋንጫ ለማለፍ በሚደረግ ፍጥጫ አራት ቡድኖች ፓሪስ ሴን ጀርሜን፣ ባየር ሙኒክ፣ አርሰናል እና አትሌቲኮ ማድሪድ ለዋንጫ ለማለፍ ይፋለማሉ። ዛሬ ፓሪስ ሴን ጀርሜን በሜዳው ባየር ሙኒክን ያስተናግዳል። እሱን የተመለከተ መረጃዎቹን ሰጣችኋለሁ። መልካም ቆይታ። ፒኤስጂ ከባየር ሙኒክ የኃያሉ ፍልሚያ በፓሪስ። ይህ ጨዋታ ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ በአውሮፓ ቻምፒየንስ ሊግ የፍጻሜ የመጀመሪያ ጨዋታ ፒኤስጂ በፓርክ ዴ ፕሪንስ ባየር ሙኒክን የሚያስተናግድበት መርሃ ግብር በትልቁ ይጠበቃል። የሁለቱ ቡድኖች ወቅታዊ አቋም ማራኪ እግር ኳስን የሚጫወቱ መሆናቸውና አስፈሪ የፊት መስመር መገንባታቸው የዓለም እግር ኳስ አፍቃሪያን ትኩረት ፓሪስ ላይ እንዲሆን ያደርገዋል። የፈረንሳዩ ሀብታም ክለብ እና የጀርመኑ ኃያል በአውሮፓ ቻምፒየንስ ሊግ እስካሁን 15 ጊዜ ተገናኝተው ባለፉት 9 ዓመታት ውስጥ 9 ጊዜ የተገናኙ ሲሆን ይህም ከ2017-18 የውድድር ዓመት በኋላ በመድረኩ ብዙ ጊዜ በመገናኘት ከማንቸስተር ሲቲ እና ከሪያል ማድሪድ በመቀጠል በሁለተኛ ደረጃ ያስቀምጣቸዋል። ሙኒክ ከፒኤስጂ ያደረጋቸውን ያለፉትን 5 ጨዋታዎች በሙሉ አሸንፈዋል። በዚህ ዓመት ዳር ወር ላይ በተገናኙበት የምድብ ጨዋታም ባየር ሙኒክ 2-1 ማሸነፉ ይታወሳል። በሉዊስ ኤንሪኬ ፍጹም አስፈሪ ሆኖ የተገነባው ባለፈው ዓመት የአውሮፓ ቻምፒየንስ ሊግ በታሪኩ ለመጀመሪያ ጊዜ ያነሳው ፓሪስ ሴን ጀርመን ዋንጫውን በተከታታይ ለማንሳት የሚያደርገው ጉዞ ዛሬ ምሽት 4 ሰዓት ላይ በሜዳው ትልቁን ፈተና ይጋፈጣል። በቻምፒየንስ ሊግ ካደረጋቸው 76 ጨዋታዎች 49ን ያሸነፉት ስፔናዊ አሰልጣኝ ኤንሪኬ ዛሬ ካሸነፉ በታሪክ በትንሹ ጨዋታ 50ኛ ድል ላይ የደረሱ የመጀመሪያ አሰልጣኝ ይሆናሉ። በምሽቱ ጨዋታ በሃሪኬን የሚመራው ባየር ሙኒክ የፊት መስመር ለፒኤስጂ ተከላካዮች ዋነኛ ፈተና እንደሚሆን ይጠበቃል። በተለይ ሚሼል ኦሉሴ፣ የሉዊስ ዲያዝ እና የሃሪኬን ጥምረት ለየትኛውም ቡድን አስፈሪ መሆኑን በተደጋጋሚ አሳይቷል። እንግሊዛዊው አጥቂ በውድድር ዓመቱ ብቻ በተሰለፈባቸው 45 ጨዋታዎች 53 ግቦችን ሲያስቆጥር 12ቱ በቻምፒየንስ ሊግ የተቆጠረ ግቦች ናቸው። በሌላ በኩል የባሎንዶር አሸናፊው ኡስማን ዴምቤሌን፣ ኪቪቻ እና ዲዜር ዱዌን የያዘው የፒኤስጂ የፊት መስመር በዛው ልክ አስፈሪ መሆኑ የምሽቱ ጨዋታ በበርካታ ግቦች የታጀበ ሊሆን እንደሚችል መገመት ይቻላል። ባለሜዳዎቹ በኩል መጠነኛ ጉዳት የገጠመው ቪቲኒያ መሰለፉ ባይረጋገጥም ዲዜር ዱዌ፣ ኑኖ ሜንዴዝ ግን ለጨዋታው ዝግጁ ሆኗል። በሚዩኒክ በኩል ሰርጂ ናብሪ እና ቶም ፒቾቭ በጉዳት ከስብስብ ውጭ ናቸው። አሰልጣኝ ቪሴንት ኮምፓኒ በቢጫ ካርዶች ምክንያት ቡድኑን መምራት የማይችል ሲሆን ቡድኑ በረዳት አሰልጣኝ አሮን ዳክስ እየተመራ ጨዋታውን ያደርጋል። የቀድሞ የሲቲ ኮከብ